እውነት ለመናገር በጣም ቃላት ያጥረኛል። ዛሬ ያየሁትን ነገር ለአይኔ ራሱ ማመን ነው ያቃተኝ። ይሄ ዝግጅት እንዳለ ስሰማ በዚህ ደረጃ አልጠበቅኩም። ኡራኤል አካባቢን በዚህ ገጽታ አየዋለሁ ብዬ አልገመትኩም። በተለይ ደግሞ የተሰራልኝን ሐውልት ሳይ ምን ያህል ለሀገር መስራት ትልቅ ነገር እንደሆነና ይሄ ሐውልት እንግዲህ ለኔ ብቻ ሳይሆን ለሚቀጥለው ጄኔሬሽን ይሄን እያዩ የሚፈሩበት በተለይ ደግሞ አሁን እንደምናየው እዚህ ጋር የትራክ መሮጫ አለ። የሚፈሩ አትሌቶች እንግዲህ ይሄንን የኛን ስታቹ እያዩ ለወደፊት ትልቅ ደረጃ የሚደርሱ ስፖርተኞችን የሚያፈራም ቦታ ነው የተዘጋጀው። እኔ እንዳጠቃላይ ግን በጣም ማመን አቅቶኛል። በተለይ አካባቢውን እንዲህ አይነት ነገሮች እንግዲህ እኛ በሌላ ዓለም እንግዲህ ለረጅም ዓመታት ስሮጥ ሁሉ ጊዜ የምመኘውን ነገር ነው ኢትዮጵያ ውስጥ አሁን እያየሁት ያለሁት እና ይሄ ለህብረተሰቡ በጣም ትልቅ ነገር ነው። እንግዲህ በአዲስ አበባ ውስጥ እንግዲህ ብዙ ጊዜ ማዘውተሪያ ቦታዎች የሉም፣ ሰዎች የሚዝናኑበት ቦታ የለም። አሁን እንደምናየው እንግዲህ በየአካባቢው ይሄን የመሳሰለ የተዋበ ቦታዎች እየተሰሩ ህዝቡ ጤናውንም እየጠበቀ የሚዝናናበት ቦታ ተመቻችቷል። እንግዲህ ይሄንን ላደረጉልን በጣም ትልቅ የሆነ ምስጋናዬን አቀርባለሁ። እንግዲህ ሁሉም መጥቶ ይሄንን እኛ ባይናችን ያየነው መጥቶ እንዲጎበኝና እንዲያይ መልእክቴን አስተላልፋለሁ። እንግዲህ ከራሴ ስጀምር እኛ እንግዲህ ወደ አትሌቲክሱ ስንገባ ባልተመቻቸ ሁኔታ ላይ ነው ብዙ ነገሮችን ያሸነፍ ነው። አሁን እንግዲህ እንደምናየው በዚህ አካባቢ ላይ እንግዲህ ኡራኤል አካባቢ ላይ ይሄ የቆምኩበት አካባቢ እንኳን በጣም ለመሮጥ የሚያመች ጥሩ አየር ያለው ብዙ ነገር እያየክ አይንህ በራሱ ጥሩ ነገር የተመቻቸ ነገር እያየ የምትሰራበት ቦታ ነው። ስለዚህ እኔ ኢትዮጵያ ውስጥ በአትሌቲክስ ዘርፍ ብቻ ሳይሆን በሌላም ስፖርት ውጤታማ እንደምንሆን ዛሬ ያየናቸው የዋናው ስታንዳርዱን የጠበቀ የመዋኛ ቦታ አለ። ሌላው ኳስ መጫወቻ ቦታ አለ። የተለያየ ስፖርት የሚደረጉበት ቦታ አለ። እንግዲህ ወጣቱን የምመክረው አልባሌ ቦታ ከመዋል እንዲህ አይነት ስፍራዎች እየመጡ ራሳቸውን አንደኛ ስፖርት አገርህንም ታስጠራበታለህ፣ ጤናህንም ትጠብቅበታለህ። ስለዚህ በተለይ ለወጣቱ በጣም ትልቅ የሆነ ነገር ነው እየተሰራ ያለውና በጣም ደስተኛ ነኝ። በጣም ሀገሬ በዚህ አይነት ሁኔታ በማየቴ በጣም ተደስቻለሁ።